ጾም። በጾም ላይ ያሉ ልዩነቶች። ጾም በብሉይ ኪዳንም በሐዲስ ኪዳንም ትእዛዝ እንደሆነ የታወቀ ነው። ምሳሌ አልነበረም። ታዲያ ፕሮቴስታንቶች በንግግር ጾምን አይክዱም፣ ነገር ግን በተግባር ይክዱታል። እዚህ ላይ ስለ ጾም አጠቃላይ ነገር ማለትም አስፈላጊነት፣ ጥቅምና መንፈሳዊነት አላነሳም። ነገር ግን በፕሮቴስታንቲዝምና በኦርቶዶክስ ተዋህዶ መካከል ባሉት ልዩነቶች ላይ ብቻ እናተኩራለን። የልዩነት ነጥቦች። 1. በተራራው ስብከት ጌታ አንተ ግን ስትጾም በስውር ላለው አባትህ እንደ ጾመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ፣ በስውር የሚያይ አባትህም በግልጥ ያስረክብሃል። የማቴዎስ ወንጌል ምዕራፍ 6 ከቁጥር 17 እስከ 18 ያለውን በመንተራስ ፕሮቴስታንቶች ጾም በእግዚአብሔር በሰው መካከል በሚስጥር ሊደረግ ይገባዋል ይላሉ። 2. ፕሮቴስታንቶች ለሁሉም ምዕመናን በተወሰነ ጊዜና ወቅት የተወሰኑ አጽዋማት የሏቸውም። ጾሞቹ ግለሰብ በፈለገው ጊዜና ሁኔታ የሚደረጉ ናቸው። ቤተክርስቲያን በሱ ላይ ስልጣን የላትም፣ በጾሙም ጣልቃ አትገባም። 3. ፕሮቴስታንቶች እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፈርድባችሁ፣ እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን ክርስቶስ ነው። ቆላስይስ ምዕራፍ 2 ቁጥር 16 እስከ 17 ለሚለው ጥቅስ የማይገባ ትርጉም ይሰጡታል። 4. ፕሮቴስታንቶች ከጡላሉት ምግቦች አይከለከሉም። እኛን ይህንን በማድረጋችን ይከሱናል። መንፈስ ግን በግልጥ በኋለኞቹ ዘመናት አንዳንዶቹ የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያዳመጡ ሃይማኖትን ይክዳሉ። በገዛ ሕሊናቸው እንደሚቃጠሉ ደንዝዘው እነዚህ ውሸተኞች መጋባትን ይከለክላሉ። አምነውም እውነትን የሚያውቁ ከምስጋና ጋር ይቀበሉ ዘንድ እግዚአብሔር ከፈጠረው መብል እንዲርቁ ያዛሉ። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 እስከ 3 በሚለው ጥቅስ ሁለተኛ ክፍል በእኛ ላይ ተፈጻሚ እንደሚሆን ይናገራሉ። በሚስጥር መጾምን በተመለከተ ለተቃዋሚዎች መልስ። 2 አይነት የጸሎት ሥርዓት አሉ። እነሱም የግልና የማህበር ናቸው። ለምሳሌ በጸሎት የግል ጸሎት አለ። ይኸውም በራስህ ክፍል በሚስጥር ለሚያየው አባትህ የምትጸልየው ጸሎት ነው። ታዲያ ይህ የማህበር ጸሎትን ማለትም ለሁሉም ማህበረ ምዕመናን በአንድ መንፈስ በአንድ ነፍስና በአንድ ድምፅ መጸለይን አያጠፋውም። በአዲስ ኪዳን የዚህ አይነት ጸሎት ምሳሌዎች በብዙ ናቸው። ጴጥሮስና ዮሐንስ ከእስር ቤት ከተፈቱ በኋላ ምዕመናን የጸለዩት ጸሎት አንዱ ምሳሌ ነው። እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አደረጉ። የሐዋርያት ሥራ ምዕራፍ 4 ቁጥር 24 በእርግጥ ጌታችን ስለ ሚስጥረ ጸሎት ያዘዘው ለእንዲህ አይነት ጸሎት አያገለግልም። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ፣ በስውር የሚያይህ አባትህም በግልጥ ያስረክብሃል። የማቴዎስ ወንጌል ምዕራፍ 6 ቁጥር 6 ምጽዋትም እንደ ጾም በሚስጥር የሚሰራ በጎ ሥራ ነው። አንተ ግን ምጽዋት ስታደርግ ምጽዋትህ በስውር እንደሆነ ቀኝህ የምትሠራውን ግራህ አትወቅ፣ በስውር የሚያይህ አባትህም በግልጥ ያስረክብሃል። የማቴዎስ ወንጌል ምዕራፍ 6 ቁጥር 3 ይህ አጠቃላዩን ምግባረ ሰናይ ማለትም ከሁሉም ምዕመናን የሚሰበሰበውን ምጽዋት አያጠፋውም። ለምሳሌ በዳዊት ቤተ መቅደስ ለመገንባት ምጽዋት ሲሰበስብ ምን ያህል እንደወጣ በዝርዝር ገልጿል። ከአባቶች መሪዎች፣ ከነገደ እስራኤል አለቆች፣ ከሻለቆች፣ ከመቶ አለቆችና በንጉሱም ቤት ሥራ ላይ ከተሾሙት ባለስልጣን ከነበሩ ሰዎች የተሰበሰበውም በአንደኛ ዜና መዋዕል ምዕራፍ 29 ቁጥር 3-9 ተገልጿል። ሌላው ምሳሌ ደግሞ ሀብታሞች ከገንዘባቸው ወደ ቤተ መቅደስ ሙዳየ ምጽዋት ሲጨምሩ መበለቷ 2 የመዳብ ሳንቲሞች እንደጨመረች ዓይኑንም አንስቶ መባቸውን በመዝገብ የሚጥሉ ባለጸጎችን አየ። አንዲትም ድሃ መበለት 2 ሳንቲም በዚያ ስትጥል አየና እውነት እላችኋለሁ ይህች ድሃ መበለት ከሁሉ ይልቅ አብልጣ ጣለች። የሉቃስ ወንጌል ምዕራፍ 21 ከቁጥር 1 እስከ 2 በማለት ጌታችን ተናገረ። በግልና በሚስጥር የሚደረግ ጾም አለ። ይህም በማህበረ ምዕመናን የሚደረገውን አይከለክልም።
የማኅበር ጾም መጽሐፍ ቅዱሳዊ ትምህርተ ሃይማኖት ወይንም ዶክትሪን ነው ወይንስ አይደለም? በመጽሐፍ ቅዱስ ብዙ የማኅበር ጾም ምሳሌዎች አሉ። ለምሳሌ በአስቴር ጊዜ የሕዝብ ጾም፣ ሕዝብ ሁሉ በተመሳሳይ ጊዜ ስለ አንድ ነገር እግዚአብሔርን በመጠየቅ ጾሙ። እግዚአብሔርም ጾማቸውን ተቀበለ፣ የሚፈልጉትንም ሰጣቸው። መጽሐፈ አስቴር ምዕራፍ 4። የነነዌ ሰዎች ጾም፣ ሁሉም በአንድ ላይ ያለ ምስጢር ጾሙ። እግዚአብሔርም ጾማቸውን ተቀበለና ኃጢአታቸውንም ይቅር አለ። ዮናስ ምዕራፍ 3። ሕዝበ እስራኤል በዕዝራና በነህምያ ጊዜ ጾሙ። ስለዚህም መጽሐፍ ቅዱስ በዚህም ወር በ24ኛው ቀን የእስራኤል ልጆች ጾመው ማቅም ለብሰው በላያቸውም ትቢያ ነስንሰው ተከማቹ። መጽሐፈ ነህምያ ምዕራፍ 9 ቁጥር 1 እስከ 2 አለ። ዕዝራም ከአምላካችን ፊት ራሳችንን እናዋርድ ዘንድ ከእርሱም የቀናውን መንገድ ለእኛና ለልጆቻችን ለንብረታችንም ሁሉ እንለምን ዘንድ በዚያ በአህዋ ወንዝ አጠገብ ጾምን አወጁ። መጽሐፈ ዕዝራ ምዕራፍ 8 ቁጥር 21 እስከ 22 አለ። ጾም በኢዮኤል ጊዜ መጽሐፍ ቅዱስ አሁንስ ይላል እግዚአብሔር በፍጹም ልባችሁ በጾምም በለቅሶና በዋይታ ወደ እኔ ተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁም እግዚአብሔር ቸርና መሐሪ፣ ቁጣው የዘገየ ምሕረቱ የበዛ ለክፋትም የተጸጸተ ነው። ወደ እርሱ ተመለሱ። የሚመለስና የሚጸጸት እንደሆነ ለአምላካቸውም ለእግዚአብሔር የእህልና የመጠጥ ቁርባን የሚሆነውን በረከት የሚያተርፍ እንደሆነ ማን ያውቃል? በጽዮን መለከትን ንፉ፣ ጾምንም ቀድሱ፣ ጉባኤውንም አውጁ፣ ሕዝቡንም አከማቹ፣ ማኅበሩንም ቀድሱ፣ ሽማግሌዎችንም ሰብስቡ፣ ሕፃናቱንና ጡት የሚጠቡትን አከማቹ። ሙሽራው ከእልፍኙ ሙሽራይቱም ከጫግሎዋ ይውጡ። ትንቢተ ኢዮኤል ምዕራፍ 2 ቁጥር 12 እስከ 17 አለ። በአዲስ ኪዳን ሐዋርያት ጾሙ። ጌታችን ኢየሱስ ክርስቶስ ለምን የእርሱ ደቀ መዛሙርት እንደማይጾሙ በተጠየቀ ጊዜ ሚዜዎች ሙሽራው ከእርሱ ጋር ሳለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከእነርሱ የሚወሰድበት ጊዜ ይመጣል፣ በዚያን ጊዜ ይጾማሉ። ማቴዎስ ወንጌል ምዕራፍ 9 ቁጥር 15 ብሎ መለሰላቸው። ሐዋርያትም በአንድ ላይ እንጂ በምስጢር አልጾሙም። ጌታም ጾማቸውን ተቀበለላቸው። የሐዋርያት ጾም ጥቂት ምሳሌዎች። እነዚህም ጌታን ሲያመልኩና ሲጾሙ መንፈስ ቅዱስ በርናባስንና ሳውልን ለጠራኋቸው ሥራ ለዩልኝ አለ። በዚያም ጊዜም ከጾሙና ከጸለዩ እጃቸውንም ከጫኑ በኋላ አሰናበቷቸው። የሐዋርያት ሥራ ምዕራፍ 13 ቁጥር 29። ቅዱስ ጳውሎስንና በመርከብ ውስጥ የነበሩትን ሁሉ ለረጅም ጊዜ ጾሙ። ሳይበሉም ብዙ ቀን ከቆዩ በኋላ ያን ጊዜ ጳውሎስ በመካከላቸው ቆሞ እንዲህ አለ። እናንተ ሰዎች ሆይ ሰምታችሁኝስ ቢሆን ኖሮ ከቀርጤስ እንዳትነሱ ይህንንም ጥፋትና ጉዳት እንዳታገኙ ይገባችሁ ነበር። የሐዋርያት ሥራ ምዕራፍ 27 ቁጥር 21። ስለዚህ የማኅበር ጾም ተቀባይነት ያለውና መጽሐፍ ቅዱሳዊ ባህለ ሃይማኖት ነው። ይህም እግዚአብሔርን በማምለክና በመቅረብ የነፍሳት አንድነት ማረጋገጫ ነው። በተለይ የሚጾምበት ጉዳይ በማኅበረ ምዕመናኑ በሙሉ ከሆነ ወይም ማኅበረ ምዕመናኑ በሙሉ በጾሙ ተካፋይ ከሆኑ ጸሎቱ በአንዲት ነፍስ የሚደረግ ጸሎት ይሆናል። በማኅበር ጾም መመጻደቅ የለም። በማኅበረ ጾም በአንዱና በሌላው መካከል ልዩነት የለም። ሆኖም የእያንዳንዱ ሰው የጾም ደረጃውና ጥልቀቱ በምስጢርነት ይያዛል። በአዲስ ኪዳን የማኅበር ጾምን የሚከለክል አንድ እንኳን ጥቅስ የለም። ጊዜን ወስኖ በመጾም ላይ ስላለ ተቃውሞ የተሰጠ ምላሽ። እግዚአብሔር በነቢዩ ዘካርያስ መጽሐፍ እንዳስቀመጠው የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የአራተኛው ወር ጾም፣ የአምስተኛው፣ የሰባተኛውም፣ የአስረኛውም ወር ጾም ለይሁዳ ቤት ደስታና ተድላ የሐሴትም በዓላት ይሆናል። ስለዚህም እውነትንና ሰላምን ውደድ። ትንቢተ ዘካርያስ ምዕራፍ 8 ቁጥር 19። ታዲያ በተወሰነ ጊዜ መጾም የመጽሐፍ ቅዱስ ባህለ ሃይማኖት ነው። የጾም ጊዜን መወሰን ምናልባትም ለምዕመናን የተወሰነ የእምነት ጊዜ እንዲኖራቸው ያደርጋል። በተጨማሪ ጾም የራሱ መንፈሳዊ ዓላማ፣ ውጤትና ምክንያት አለው። ማንም አይፈርድባችሁ ለሚለው ሐረግ የተሰጠ ምላሽ። ሐዋርያው በጾም ማንም አይፈርድባችሁ አላለም።
ነገር ግን ማንም በምግብ ወይም በመጠጥ አይፈርዱባችሁ አለ እንጂ። ይህ ማለት በብሉይ ኪዳን ለይሁዳውያን የተከለከሉትን የእስራኤል ሕዝብ ንጹሐን አይደሉም ስለሚሏቸው የምግብ አይነቶች ነው። ይህም ቅዱስ ጴጥሮስ ያየውን ራእይ ያስታውሰናል። ሐዋርያው ጴጥሮስ ታላቅ ሸማ አየ፣ በላዩም የምግብ አይነት ሁሉ ነበረ። አርዶ እንዲበላ ተነገረው። ጴጥሮስ ግን ጌታ ሆይ አይሆንም፣ አንዳች ርኩስ የሚያስነውርም ከቶ በልቼ አላውቅምና የሐዋርያት ሥራ ምዕራፍ 10 ከቁጥር 14 እስከ 15 አለ። ይሄውም ያልነጹትን ምግቦች በተመለከተ የተባለ ነው። ሐዋርያው ጳውሎስ ምንም በምግብና በመጠጥ አይፈርድባችሁ ያለው በክርስትና መጀመሪያ ዘመን ክርስቲያኖች የሆኑት የመጀመሪያ ሰዎች አይሁድ ነበሩ። እነርሱም ክርስትናን ወይንም ይሁዳዊ በባህል ለማድረግ ሞክረው ነበር። የአይሁድ ልምዶችንም ንጹሕ ያልሆነ ምግብ፣ የመንጻትን፣ ሰንበትን ማክበርን፣ የጨረቃ በዓልን፣ የወሩን የመጀመሪያ ቀን ክብር፣ የቀንደ መለከትና የካሳ በዓልን ነበሩ። ታዲያ ቅዱስ ጳውሎስ ክርስትና በአይሁዳዊ ልማድ እንዳይያዝ ሲል ነው እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፈርድባችሁ ቆላስይስ ምዕራፍ 2 ቁጥር 16 እስከ 17 ያለው። ስለሆነም ይህ ሁኔታ ስለ ጾም የነገረበት አልነበረም። ነገር ግን ወደ ክርስትና የተለወጡ አይሁድ ሊያመጡ የፈለጉትን ልምድ የነቀፈበት ነው እንጂ። ከጥላሉት ወይንም ከእንስሳት ተዋጽኦ ስለመከልከል የተሰጠ መልስ። በመጀመሪያ በቤተ ክርስቲያናችን ያለው ጾም የአትክልት ውጤቶችን ብቻ መመገብ አይደለም። ነገር ግን ለተወሰነ ጊዜ ምግብ ከመብላት መከልከልና የሚበላውን ምግብ የአትክልት ውጤት ወይንም ከእንስሳት ስብ የጸዳ ብቻ ነው። የአትክልት ምግብ እግዚአብሔር ለአዳምና ለሔዋን በገነት እንዲመገቡ የሰጣቸው የምግብ አይነት ነው። እግዚአብሔር አለ፣ እነሆ ምግብ ይሆናችሁ ዘንድ በምድር ፊት ሁሉ ላይ ዝሩ፣ በእነርሱ ላይ ያለውን ሐመልማል ሁሉ፣ የዛፉን ፍሬ የሚያፈራውንና ዘር ያለውንም ዛፍ ሁሉ ሰጠኋችሁ። ዘፍጥረት ምዕራፍ 1 ቁጥር 29። ከበደል በኋላ ደግሞ የምድርን ቡቃያ ትበላለህ። ዘፍጥረት ምዕራፍ 3 ቁጥር 18። ታዲያ ሁሉም እንስሳት የአትክልት ምግብ ይመገቡ ነበር። ለምድር አራዊት ሁሉ፣ ለሰማያዊ ወፎች ሁሉ፣ ሕያው ነፍስ ላላቸው ለምድር ተንቀሳቃሾችም ሁሉ የሚበቅለው ሐመልማል ሁሉ መብል ይሆንላቸው እንዲሁም ሆነ። ዘፍጥረት ምዕራፍ 1 ቁጥር 30። መጽሐፍ ቅዱስ እስከ ኖህ ጊዜ ድረስ ሥጋ እንዳይበላ ይከለክል ነበር። ሕይወት ያለው ተንቀሳቃሽ ሁሉ መብል ይሁናችሁ፣ ሁሉን እንደ ለመለመ ቡቃያ ሰጠኋችሁ፣ ነገር ግን ነፍሱ ደሙ ያለችበትን ሥጋ አትብሉ። ዘፍጥረት ምዕራፍ 9 ከቁጥር 3 እስከ 4። እግዚአብሔር ሕዝቡን በሲና ምድረ በዳ ሲመራ የአትክልት ምግብ ይመግባቸው ነበር። እርሱም መና ነበር። መናውም እንደ ድንቡልቡል ዘር ነበር፣ መልኩም ሙጫ ይመስል ነበር። ዘሁልቅ ምዕራፍ 11 ቁጥር 7 እስከ 8። እግዚአብሔር እስከሚጮኹና እስከሚያጉረመርሙ መንፈሳቸውን እስከሚያዋርዱ ድረስ ሥጋ እንዲበሉ አልፈቀደም። ሥጋ በሰጣቸው ጊዜ ደግሞ በታላቅ መቅሰፍት መታቸው። ያም ለብዙዎች ምክንያት ሆነ። ሥጋውም ገና በሥጋቸው መካከል ሳለ ሳያኘኩትም የእግዚአብሔር ቁጣ በሕዝቡ ላይ ነደደ። እግዚአብሔር ሕዝቡን በታላቅ መቅሰፍት እጅግ መታ። ዘሁልቅ ምዕራፍ 11 ቁጥር 33። የተቀበሩበትም ቦታ ሥጋን ለመብላት ተመኝተዋልና የምኞት መቃብር ተባለ። ዳንኤልና ሰለስቱ ወጣቶች የተመገቡት ምግብ እንደነበረ እናስታውሳለን። እግዚአብሔርም ምግባቸውን ባረከ፣ ጤናቸውም ከንጉሡ አገልጋዮች ሁሉ የተሻለ ነበር። እኛን ባሮችህን 10 ቀን ያህል ትፈትን ዘንድ እንለምንሃለን። የምንበላውንም ጥራጥሬ የምንጠጣውንም ውሃ ይስጡን። በኋላ የእኛ ፊትና ከንጉሡ ፊት የሚበሉትን የብላቴኖቹን ፊት ተመልከት፣ እንዳየኸውም ከባሪያዎችህ ጋር የወደድከውን አድርግ አለው። ይህንን ተናገራቸው። ሰምቶ 10 ቀን ፈተናቸው። ዳንኤል ምዕራፍ 1 ቁጥር 12 እስከ 15። የአትክልት ምግብ የሚበላበት ምክንያት ቀላል ምግብ ስለሆነ የሥጋ ፍላጎት የሚያነሳሳና እግዚአብሔር መጀመሪያ ለሰው ልጆች የሰጠው ስለሆነ ነው። ከተወሰኑ ምግቦች ስለመከልከል ተቃውሞ የተሰጠ ምላሽ። ፕሮቴስታንቶች የሚያነሱት የመጽሐፍ ቅዱስ ጥቅስ ስለ ሥርዓተ ቤተ ክርስቲያን አያወራም። ነገር ግን እንዲህ ይላል፣
መንፈስ ግን በግልጥ በኋለኞች ዘመናት አንዳንዶቹ የሚስቱ መናፍስትንና በውሸተኞች ግብዝነት የተሰጡትን የአጋንንት ትምህርት እያዳመጡ ሃይማኖትን ይክዳሉ፣ እግዚአብሔር ከፈጠረው መብል እንዲርቁ ያዛሉ። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 እስከ 4። ቅዱስ ጳውሎስ እዚህ ላይ ጋብቻን፣ ሥጋ መብላትን ወይም መጠጣትን የሚከለክሉትን ሊሆን ይችላል። ቤተ ክርስቲያን እነርሱንና መናፍቃዊ የጥርጥር ጽሑፎቻቸውን ታወግዛለች። ቤተ ክርስቲያን ሥጋ መብላትንና ተመሳሳይ ምግቦችን መብላትን፣ አትክልትን በጾም ጊዜ ግን እንዳይበሉ ታዛለች። ይህንንም እንደ ቀኖና ታዛለች እንጂ ንጹሕ አይደለም ብላ አትናገርም። ስለዚህ ማረጋገጫ ምዕመናንም የጾም ጊዜ ሲያልፍ ሥጋ መመገባቸው ነው። ዳንኤል ሁሉም ምግቦች ከመብላት ራሱን ከለከለ። ነገር ግን እንደተጠቀሰው ጥቅስ አልተወገዘም። መጥምቀ መለኮት ዮሐንስም ከተወሰኑ ከብዙ ምግቦች ራሱን ከለከለ። ሁሉንም ቀኖናዊ ድርጊቶች በሁሉም ቦታና ጊዜ አደረገ። ቀኖና ለተወሰነ ጊዜ የሚደረግ ነው። ምግብን መከልከል ግን ሌላ ነገር ነው። የቀረውን ወሳኝ ነገር ልናገር ይገባል። እርሱም ቤተ ክርስቲያን እምነትን በማደራጀት ሥልጣን አላት። ቤተ ክርስቲያን አጽዋማትን ትቆጣጠራለች። ለዚህም ከመንፈሳዊ መሠረት በመነሳት መንፈሳዊውን ሕግ አስቀምጣለች። በመሆኑም ቤተ ክርስቲያን አጽዋማትን ትጠብቃለች። እነርሱም መንፈሳዊ ነገር በመሆን ይጠብቃሉ። ማንም ያለነሱ ምንም አያደርግም። ቤተ ክርስቲያን ሥርዓት የማሰናዳት መብት ወይንም ግዴታ አለባት። ይህም ማኅበረ ምዕመናን እግዚአብሔርን በአንድ ላይ በአንድ መንፈስ ያመልኩት ዘንድ ያስችላል። እዚህ ላይ ቤተ ክርስቲያን ስለ መሪዎቿ ጌታችን ያለውን በመንተራስ እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈቱት ሁሉ በሰማይ የተፈታ ይሆናል የማቴዎስ ወንጌል ምዕራፍ 18 ቁጥር 18 ትላለች። ስለዚህም ሥርዓተ ቤተ ክርስቲያንን ትሰራለች። መሠረቱ ደግሞ መጽሐፍ ቅዱስ ነው። ወንድሞቻችን ፕሮቴስታንቶች በግለሰብ ነፃነት በመወሰን ጥያቄ ውስጥ የማይገባውን አከራካሪ ያልሆነውን ጾምንና የጾምን ጥቅም ስብስባቸው ወይንም ማኅበራቸው እንዲያጣ እያደረጉት ይገኛሉ። ሥርዓተ ቤተ ክርስቲያን በአጠቃላይ ለአንድ ሰው መንፈሳዊ ኑሮ መመሪያ ይሆነዋል እንጂ ነፃነቱንና ነፃ ፈቃዱን አይገድብበትም።